በአሜሪካና በኢራን መካከል ዳግም በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ እየተዘገበ ይገኛል። መረጃውን በዝርዝር እናካፍላቸዋለን። አሁንም ይውጡልን የሚሉ ሰልፎችና አልፎ አልፎ ጥቃቶች እንደቀጠሉ ናቸው ሲሉ በደቡብ አፍሪካ ያሉ ኢትዮጵያውያን ተናገሩ። መረጃውን በዝርዝር እናካፍላቸዋለን። ቴህራን የአሜሪካን የሰላም ሀሳብ እየመረመረች ባለችበት ወቅት ትራምፕ ከኢራን ጋር ያለው ጦርነት በፍጥነት ያበቃል ሲሉም ተንብየዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። በአሜሪካና በኢራን መካከል በሆርሙዝ ሰርጥ የተኩስ ልውውጥ መጀመሩ ተዘግቧል። የተለያዩ ዓለም አቀፍ የሚዲያ ተቋማት እንደዘገቡ ከሆነ ቀደም ሲል የነበረው የተኩስ አቁም ስምምነት ተጥሷል ሲሉም ተናግረዋል። ሁኔታው ወደ መጠነ ሰፊ ወታደራዊ ግጭት እንዳያመራም እየተሰጋ ይገኛል። ኢራን አሜሪካ ጃስክ ከሚሰኝ አካባቢ ወደ ሆርሙዝ ሰርጥ እየተጓዘ በነበረ የኢራን የነዳጅ ጫኝ መርከብ ላይ በተባበሩት አረብ ኤሚሬትስ የፉጃር ወደብ ትይዩ ወደ ሆርሙዝ ሰርጥ እየገባ በነበረ ሌላ መርከብ ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን ጥሳለች ስትል አሳውቃለች። በሌላ በኩል የአሜሪካ ጦር ኢራን ለምንም ቅድመ ትንኮሳ ጥቃት መድረሷንና ለዚህም የሚገባትን ምላሽ ለመስጠት ጥቃት መፈጸሟንም ገልጻለች። እስራኤል ሀዩን በበኩሉ ሁለቱ ኃይሎች በስትሬት ላይ የቀጥታ የተኩስ ልውውጥ ማድረጋቸውንም ዘግበዋል። የአሜሪካ ጦር የኢራን የቃሽምና የባንደር አባስ ወደቦች ላይ የአየር ድብደባ መፈጸሙንም ፎክስ ኒውስ ዘግቧል። በተጨማሪም አሜሪካ ከቀጠናው ሀገራት ጋር በመተባበር በከሚር ሲርክና በቃሽም ደሴት የባህር ዳርቻዎች በሚገኙ ስፍራዎች ላይ ጥቃት መፈጸሟን የኢራን ወታደራዊ ባለስልጣናት ገልጸዋል። የኢራን ጦር ለተሰነዘረበት ጥቃት ወዲያውኑ ያጸፋ ምላሽ መስጠቱንም አስታውቋል። የኢራን ባህር ኃይል በሶስት የአሜሪካ መርከቦች ላይ ጥቃት የፈጸመ መሆኑንና በሆርሙዝ ሰርጥ ምስራቃዊ ክፍልና በቻባሃር ወደ ደቡባዊ አቅጣጫ በሚገኙ የአሜሪካ የጦር መርከቦች ላይ ከፍተኛ ጉዳት ማድረሱን የሀገሪቱ ሚዲያዎች ዘግበዋል። በአሁኑ ሰዓት በዋና ከተማዋ ቴህራንና በደቡባዊቷ የባንደር አባስ ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ይገኛሉ። የኢራን መንግስት ሚዲያዎች በሀገሪቱ የባህር ዳርቻዎች ላይ የተበታተኑ ጥቃቶች እየተፈጸሙ መሆኑንም እየዘገቡ ይገኛል። በአሁኑ ወቅት በሆርሙዝ ሰርጥና በኢራን ደቡባዊ የባህር ዳርቻዎች ላይ የሚደረጉ የአሜሪካ ጥቃትና የሁለቱ ወገኖች ፍጥጫ እንደቀጠለም ይገኛል። በሌላ መረጃችን አሁንም ይውጡልን የሚሉ ሰልፎችና አልፎ አልፎ ጥቃቶች እንደቀጠሉ ናቸው ሲሉ በደቡብ አፍሪካ የሚገኙ ኢትዮጵያውያን ተናግረዋል። በደቡብ አፍሪካ በሌሎች ሀገራት ዜጎች ላይ የሚደርሱ ጥቃቶች መጠናቸው ቢቀንስም አሁንም ግን መቀጠላቸውን ቲኪቫ ኢትዮጵያ ያነጋገራቸው ኢትዮጵያውያን ተናግረዋል። ጥቃቱ እንደሰሞኑ ብዛት ያላቸው ዘራፊና ጥቃት ፈጻሚ ቡድኖች ይፈጽሙት እንደነበረው ባይሆንም ውስጥ ለውስጥ ባሉ ሱቆች በሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃቶች እየተፈጸሙ ናቸው ሲሉ ስማቸው እንዲጠቀስ ያልፈለጉ በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን ተናግረዋል። ዛሬ ማለዳ እኛ በምንኖርበት አካባቢ ጥቃት እንደሚፈጽሙ ተነግሮ አብዛኞቹ የሌሎች ሀገራት ዜጎች ሱቅ አልከፈቱም ሲሉ ቃላቸውን የሰጡን የጆሃንስበርግ ከተማ ነዋሪ የሀገሪቱ የጸጥታ ኃይልም በአካባቢዎች በብዛት ስለተሰማራ ምንም የከፋ ችግር አልተፈጠረም ብለዋል። በዚህ አስቸጋሪ ወቅትም ከአማጽያኑ ጋር የሚያብሩና ማን ምን እንዳለው እኛ እንነግራቸዋለን የሚሉ ጨካኝ ኢትዮጵያውያን አሉ እንደሆነ አንድ የመረጃ ምንጫችንም ተናግረዋል። እኛ ወደ እናንተ እንዳይመጡ እናደርጋለን፣ ይህን ያክል ብር አስገቡ የሚሉም እንዳሉ ተናግረዋል። ከቀናት በፊት በሀገሪቱ የሚኖሩ ኢትዮጵያውያን በራሳቸው ኢትዮጵያውያን ወንድሞች ላይ የሚፈጸሙ የተጠኑ የቅጥር ነፍስ ግድያዎች ላይ በእስር ቤት ታስረው የሚገኙ ኢትዮጵያውያን ጭምር እጃቸው እንዳለበትም ተናግረዋል። ከሰሞኑ ሰልፍ አለ የተባለ ባለፉት ቀናት የስራ ቦታዎቻችንና ሱቃችንን አልከፈትንም ያሉ ኢትዮጵያውያኑ በሚቀጥሉ ቀናትም መሰል ማስፈራሪያዎች ስላሉ ሱቅ ለመክፈት ስጋት እንደያዛቸው አስረድተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር መግለጫ ማውጣቱን ያሉት ነዋሪዎቹ የተጠናክሮ ሊቀጥል እንደሚገባና መፍትሄ እንዲገኝ ጥረት መደረግ እንዳለበትም ተናግረዋል። ከሁለት ቀናት በኋላ በፈረንጆች ቀን ግንቦት 11 2026 በበርካታ አካባቢዎች ሰልፍ እንደሚያደርጉ መነገሩና ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎችን መረጃ የተለዋወጡ ስለመሆኑም አንስተዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። ቴህራን የአሜሪካን የሰላም ሀሳብ እየመረመረች ባለችበት ወቅት ትራምፕ ከኢራን ጋር ያለው ጦርነት በፍጥነት ያበቃል ሲሉም ተንብየዋል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በፍጥነት ያበቃል የሚል እምነት እንዳላቸው ገልጸው ሮይተርስ እንደዘገበው ፕሬዝዳንቱ ይህን የተናገሩት ቴህራን ግጭቶችን ለማቆምና የሆርሙዝ ሰርጥን ለመክፈት ያለመሆንና በአሜሪካ የሚደገፍ በፓኪስታን አደራዳሪዎች አማካኝነት የተመቻቸው የስምምነት ማዕቀፍ በሶስት ምዕራፎች የሚተገበር እንደሆነም ተገልጿል። እነዚህም ጦርነቱን በይፋ ማቆም፣ በሆርሙዝ ሰርጥ ያለውን ቀውስ መፍታትና ማዕቀቦችን ማንሳት
እንዲሁም ስለ ኢራን የኒውክሌር መርሃ ግብር ሰፋ ያለ ድርድር መጀመር ናቸው። ይሁን እንጂ የኢራን ሚሳኤል መርሃ ግብር ያከማቻቸው ከፍተኛ መጠን ያለው የበለጸገ ዩራኒየም እና ከቴህራን ጋር ግንኙነት ያላቸው ቀጠናዊ ታጣቂ ቡድኖች ጉዳይ አሁንም ያልተፈቱ ዋና አወዛጋቢ ነጥቦች ሆነው ቀጥለዋል። ምንም እንኳን ዲፕሎማሲያዊ መሻሻሎች ቢኖሩም ባለፈው ሐሙስ በአሜሪካና በኢራን ኃይሎች መካከል በሆርሙዝ ሰርጥ አካባቢ የተኩስ ልውውጥ መደረጉን ተከትሎ ውጥረቱ ዳግም አገርሽቷል። ኢራን ዋሽንግተን የሲቪል ዓላማዎችንና የነዳጅ ጫኝ መርከብን መታለች ስትልም የከሰሰች ሲሆን የአሜሪካ ጦር በበኩሉ በአሜሪካ ባህር ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱንና የኢራን ሚሳኤልና ሰው አልባ አውሮፕላን ወይንም ድሮን ጥቃቱ መምታቱን አስታውቋል። ፕሬዝዳንት ትራምፕ በበኩላቸው በቅርቡ የተከሰተውን ግጭት አሳነሱ በመመልከት የተኩስ አቁም ስምምነቱ አሁንም እንደጸና መሆኑንና ቴህራን ስምምነት እንደምትፈልግ ያላቸውን እምነትም ገልጸዋል። በተጨማሪም ኢራን የኒውክሌር መሳሪያ በጭራሽ መታጠቅ እንደሌለባት በድጋሚ ያረጋገጡ ሲሆን እስካሁን የመጨረሻ ስምምነት ላይ ባይደርስም ቴህራን ይህንን ቅድመ ሁኔታ ተቀብለዋለችም ብለዋል። ቀደም ሲል ከዓለም አቀፉ የነዳጅና የተፈጥሮ ጋዝ ጭነት 1/5 ያስተናግድ የነበረው የሆርሙዝ ሰርጥ ያለው ጦርነትና ቀጣይነት ያለው አለመረጋጋት የዓለም አቀፍ ኢነርጂ ገበያን ያናጋ ሲሆን በመላው ዓለም የነዳጅ ዋጋ እንዲጨምር ምክንያት ሆኗል። ሮይተርስ እንደዘገበው በባህር ላይ በሚደረገው የንግድ ልውውጥ መስተጓጎል ምክንያት ከአውሮፓውያኑ የካቲት ወር ጀምሮ በአሜሪካ የቤንዚን ዋጋ ከ40% በላይ ጨምሯል። በዚህም እንግዲህ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በፍጥነት ያበቃል የሚል እምነት እንዳላቸው ነው የገለጹት። ፕሬዝዳንቱ ይህን የተናገሩት ኢራን ግጭቶችን ለማቆምና የሆርሙዝ ሰርጥን ለመክፈት ያለ መሆንና በአሜሪካ የሚደገፈውን አዲስ የሰላም ሀሳብ እየመረመረችን ባለችበትም ወቅት ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ በድጋሚ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች እስክንገናኝ ድረስ በደህና ቆዩ።